እንደ ፈረንጆቹ አቆጣጠር በ2007 ዓ.ም ፌስቡክ አንድ ያልተጠበቀን እንቅስቃሴ ሊያደርግ ቻለ። ማንም ሰው ያልጠበቀውን ይደረጋል ብለውም ያላሰቡትን ነገሮች ነው ሊያከናውኑ የቻሉት። ታዲያ ፌስቡክ ምን አደረጉ ካላችሁ ፕላትፎርማቸውን ውጪ ላሉ ዴቨሎፐሮች ክፍት ማድረግ ጀመሩ። ጌም ዴቨሎፐሮች፣ ኩዊዝ ሜከሮች ወይንም ደግሞ በቃ የማይታወቁ ስትሬንጀር የሚባሉት ሰዎች እንኳን ያንን አክሰስ ማግኘት ጀመሩ ማለት ነው። ታዲያ ያገኙትስ አክሰስ ምንድነው ካላችሁ የሰዎችን ዳታ ነው ወይንም ደግሞ የተጠቃሚዎችን ዳታ፣ ስማቸውን፣ የልደት ቀናቸውን፣ ያሉበትን ቦታ፣ ሪሌሽንሺፕ ስታተሳቸውን፣ በተጨማሪም ደግሞ ስንት ጓደኞች ያሏቸው እንደነዚህ አይነት መረጃዎችን ለፐብሊክ ክፍት ማድረግ ጀመሩ። በጣም አስጊ የሚባልና ትንሽ አደጋ ላይ የሚጥላቸውን ነገር ነበር ያደረጉት። ነገር ግን እንደዛም ቢሆን ደፋር የሚያስብል አይነት ነገርን ሊያከናውኑ ቻሉ። ይህም አንድ እርምጃቸው ነው እንግዲህ ፌስቡክን ከኮሌጅ ውስጥ ከሚያገለግል አፕሊኬሽን አስነስቶ አሁን ዓለም ላይ በጣም ዶሚናንት ከሚባሉ ሶሻል ሚዲያ አፕሊኬሽኖች መካከል አንዱ እንዲሆን ያደረገው። ታዲያ ማርክ ዘከርበርግ በዛን ጊዜ ለእንደዚህ አይነት ነገር ምንም አይነት ህግ አልወጣም ወይንም ደግሞ እድሉ በሬ ላይ አልመጣም፣ ስለዚህ ቁጭ ብዬ ልጠብቅ ብሎ የሚያስብ ከሆነ ጉግል እና ማይስፔስ ቀድመው ትሄዱ ነበር። ስለዚህ እሱ መጀመሪያ በመራመዱ የተነሳ ዓለም እሱን እንድትከተለውና ከሱ እኩል ሆና እንድትደርስ ሊያደርግ ቻለ ማለት ነው። ይህም አንድ ውሳኔ ነው እንግዲህ ዓለም ላይ እንደዚህ አይነት ታዋቂ የሚባል ድርጅትን እንዲመሰረት ያደረገው። ኒኮሎ ማኪያቬሊ በጻፈው ዘ ፕሪንስ በተሰኘው መጽሐፍ ላይም እንደነዚህ አይነት ሰዎች ያልፍላቸዋል ይላል። አንድ መሪ የሚባል ሰው የሰዎችን ፍቃድ የሚጠብቅ ከሆነ ወይንም ደግሞ ኦፖርቹኒቲ የሥራ ዕድል እስኪመጣለት ድረስ ቁጭ ብሎ የሚጠብቅ ከሆነ ጥሩ መሪ አይደለም። እድሎቹን ፈልጎ ራሱ ፈትፍቶ የሚያመጣ አይነት ሰው የሚያልፍለት ሰው ይሆናል ይላል። ዘ ፕሪንስ የተሰኘው መጽሐፍ ላይም የመጀመሪያው ቻፕተር ስለዚህ ነው የሚያወራው። The opportunity is not coming, you have to take it ነው የሚለው። እድሉ እየመጣ አይደለም፣ ራሳችሁ ሄዳችሁ መውሰድ አለባችሁ ነው የሚለን። አንዳንድ ሰዎች የሥራ ዕድል እስኪመጣላቸው ይጠብቃሉ። እንደነዚህ አይነት ሰዎች በህይወት ትንሽ ወደኋላ ዘግየት የሚሉ ሰዎች ናቸው። ጥሩ ውጤት አገኙ የሚባሉ ሰዎች ሌሎች ሰዎች እድል የሚባል ነገር አለ ወይንም ይሄንን የሥራ ዕድል አግኝተናል ብለው ልብ ሳይሉ ሳያስተውሉ ነው መንቀሳቀስ የሚጀምሩት። መጽሐፉ ላይም አንድ ግልጽ የሚባል እውነታ በቀላል መንገድ ተቀምጦልናል። እዚች ምድር ላይ ሁለት አይነት ኃይሎችን ልታገኙ ትችላላችሁ ወይንም ፓወርን ልታገኙ ትችላላችሁ ይላል። የመጀመሪያው ኃይልን ወይንም ስልጣንን መውረስ ነው። ሁለተኛው ደግሞ ራሳችሁ ያንን ስልጣን ማምጣት ወይንም ያንን ኃይል መያዝ ይጠበቅባቸዋል። አብዛኛው ሰው ግን ኃይልን ወይንም ስልጣንን መውረስ አይችልም። ስለዚህ they take it በሚለው እንይዘዋለን። እነሱ ኃይልንና ስልጣንን ከመጀመሪያው ከስክራች ጀምረው ለማግኘት ወይንም ለመውሰድ ይፈልጋሉ። ታዲያ እንደነዚህ አይነት ሰዎች ምንም አይነት የሰው እምነት ሊያገኙ አይችሉም። አሁን ላይ ማንም ሰው አይደላችሁም፣ ምንም አይደላችሁም እና ማንም ሰው አያምናችሁም። በተጨማሪም ብዙ የሚባል ሬዚስተንስ ይኖራል ወይንም ደግሞ የሚቃረናችሁ ኃይል ይኖራል። እስከ ዛሬ የመጣችሁበትን መንገድ እናንተን የሚደግፍ አይደለም። ከዛ ባለፈም ደግሞ ለእናንተ የሚታመንላችሁን ሰው ልታገኙ አትችሉም ይላል። ምንም እንኳን እንደነዚህ አይነት እናንተን ወደ ኋላ የሚይዟችሁ ሁኔታዎች ቢኖሩም you have to act ይላል ኒኮሎ ማኪያቬሊ። ተንቀሳቅሳችሁ የሆነ ነገርን መፍጠር አለባችሁ ነው የሚለን። ስለ ክብርም ብትጠይቁት ኒኮሎ ማኪያቬሊ እንዲህ ይላቸዋል። ፓወርን ወይንም ደግሞ ኃይልን ያገኘው ሰው በጉልበት በስትራቴጂና በልፋቱ ወይንም በጥረቱ ከሆነ ኃይልን ወይንም ስልጣንን ከወረሰው ሰው በላይ የተሻለ ሪስፔክትን ያገኛል። ከዛም ባለፈ ከዛ ከወረሰው ሰውዬ በላይ ጠንካራም ነው ይላል። ምክንያቱም ከስክራች ወይንም ከዜሮ ጀምሮ ነው ያንን ኃይል ሊያገኝ ይቻለው። ስለዚህ ኃይልን ወይንም ፓወርን እንዴት ማግኘት እንዳለበት ያውቃል። ያንንም ኃይል ይዞ ማስቀጠሉንም ይችልበታል። ኒኮሎ ማኪያቬሊ በመጽሐፍ ውስጥ አንድ የተናገረው ነገር አለ። ኃይልንና ስልጣንን መያዝ በጣም ቀላል የሚሆነው በራሳችሁ እጅ ያንን ኃይልና ስልጣን ካመጣችሁት ነው። ነገር ግን ያ ኃይል ለእናንተ ተሰጥቷችሁ ወይንም ወርሳችሁት ከሆነ ኃይልና ስልጣናችሁን ለማስከበር ትንሽ ይከብዳችኋል ይላል። ለዚህ ነው ኒኮሎ ማኪያቬሊ ፍራንቼስኮ ሽዋርትሰን አይነት የመሳሰሉ ሰዎችን የሚያደንቀው። ምንም አይነት ነገር የሌለው ተራ የሚባል ግለሰብ ነበረ። መጨረሻውስ ምን ሆነ ካላችሁ the Duke of Milan ተብሎ ተሰየመ። ይህ ማለት በጣም ትልቅ የሚባል ባለስልጣን ወይንም ኃይል ያለው ሰው ነው ማለት ነው። ከንጉስ ወይንም ደግሞ ከገዢው አንድ ደረጃ ዝቅ ብሎ ያለው ዱክ ይባላል። ታዲያ አሁን ያንን ስልጣን ማንም ሰው አልሰጠውም። መነሻው ከታች ነው ብያቸዋለሁ። ስለዚህ ማንንም ሰው ማስፈቀድ አልነበረበትም። ማንም ሰው መጥቶም አክሊል እንዲያስቀምጥበት አላረገም። ያንን ስልጣንና ኃይል ሊያገኝ የቻለው በራሱ ሚሊተሪ ስኪል ውትድርና ውስጥ ስለነበረ በዛ ክህሎቱ በስትራቴጂና በዲስፕሊን ነው። ያንን ኃይልና ስልጣን ካገኘም በኋላ ስልጣኑንና ኃይሉን ለማስጠበቅ የቻለው እንዴት ማምጣት እንደቻለ ከመጀመሪያውም ስለሚያውቅ ነው። እነዚህንም ስቴቶች the new principalities ብሎ ይጠራቸዋል ማኪያቬሊ።
ለምንድነው እንደዛ ብሎ የሚጠራቸው ካላችሁ እዛ ቦታ ላይ ያለው ገዢው ሰው ወይንም ደግሞ የሚመራው ሰው ፍሬሽ ፎርስ ነው፣ አዲስ ነው። ኃይልን ወይንም ደግሞ ስልጣንን ከዚህ በፊት አግኝቶ አያውቅም። ለመጀመሪያ ጊዜ ነው እዛ አይነት ትልቅ ቦታ ላይ ሊደርስ ይችላል። ስለዚህ በቀላሉም ሊሰብር ይችላል ወይንም ፍራጃይል ነው ሊባልም የሚችልበት አይነት ሁኔታ ነው። ነገር ግን እንደዚህ አይነት ሰዎች ናቸው በጣም ትልቅ የሚባለንም ኃይል የሚይዙት ይላል። ምክንያቱም ሁሉንም ነገር ከመጀመሪያው ጀምሮ መስራት የቻሉት እነሱ ናቸው። ስለዚህ የሰሩትን ነገር እንዳለ የእነሱ ማድረግ ይችላሉ። ለዚህ ነው ማኪያቬሊ ሄዚቴሽን ኢዝ ፌታል የሚለው። ቶሎ ወስናችሁ መንቀሳቀስ ካልቻላችሁ ጠላታችሁ የበለጠ እንዲዋቀርላችሁ የበለጠ ራሱን ሰብስቦ እንዲዘጋጅላችሁ ማድረግ ትችላላችሁ። በምታደርጉት ነገር ውስጥም እርግጠኛ ካልሆናችሁ የኔ ብላችሁ የምታስቧቸውም ሰዎች እናንተን መጠራጠር ይጀምራሉ። ስለዚህ ካጠቃችሁ አይቀር በደንብ አድርጋችሁ አጥቁ። ከመራችሁም ደግሞ እኔ ለዚህ ነው የተፈጠርኩት የሚል ኮንቪክሽን ወይንም ደግሞ እርግጠኝነት በውስጣችሁ ውስጥ ሊኖር ይገባል። የሰው ልጆች የሚከተሉት ነገር ምንድነው ካላችሁ ኢንሴኪሪቲስ ወይንም ደግሞ ይጎለኛል ብላችሁ የምታስቧቸው ነገሮች ሳይሆን ፎርስን ወይንም ኃይልን እና ኮንፊደንስን ነው። ሌሎች እንዳለ መወሰን ከብዷቸው በሚንቀጠቀጡበት ጊዜ እናንተ ይህንን ነው የምመርጠው፣ በዚህ መንገድ እንሄዳለን ስትሉ የዛኔ አውቶሪቲ ወይንም ስልጣን ይኖራቸዋል። ስለዚህ ከመጀመሪያው ቻፕተር ላይ የተማራችሁት ነገር ምንድን ነው? እናንተ የራሳችሁን ኃይል ለመገንባት እየሞከራችሁ ነው ወይስ ሰው መጥቶ እስኪመርጣችሁ እየጠበቃችሁ ነው? ህግጋቶችንና መደረግ ያለባቸውንም ነገሮች እናንተ ካደረጋችሁ በኋላ ፊገራውት እያደረጋችሁ ነው ወይስ ሰው መጥቶ ፍቃድ እስኪሰጣችሁ እየጠበቃችሁ ነው? በዚህች ዓለም ላይ አንድ ነገር ማወቅ ቢጠበቅባችሁ ይሄ ነው። ኤምፓየሮችን ወይንም ትላልቅ የሚባሉ ዳይነስቲዎች የሚመሰረቱት ቦልድ በመሆን ነው ወይንም በቦልድነስ ውስጥ ነው። ስለዚህ ያ ድፍረት ያ ወኔ ግዴታ ያስፈልጋችኋል። ስለዚህ አሁን ስለ ኦፖርቹኒቲ ወይንም ስለ እድል መጀመሪያ ቻፕተር ላይ አወራን። ወደ ሁለተኛው ቻፕተር ስናልፍ ራን ኢት ላይክ ዩ ቢልት ኢት የሚል ነገር እናገኛለን። ስቲቭ ጆብስ ከወጣ በኋላ ቲም ኩክ ነው እንግዲህ አፕልን ሊያስተዳድር የቻለው። መጀመሪያም ወደዛ ስልጣን ሲመጣ ሰዎች እንዳለ እሱን መጠራጠር ጀመሩ። ምክንያቱም አፕልን የመሰረተው እሱ አልነበረማ፣ ጂኒየስ አልነበረም። ብራንዱንም ስታነሱ የምታስታውሱት ሰው ስቲቭ ጆብስ ነው እንጂ ቲም ኩክን አልነበረም። ስለዚህ ስቲቭ ጆብስ በሚታወስበት ነገር እኔም ልታወስ ብሎ ያንን ትልቅ የሚባል ስህተት አልሰራም። ከዛ ይልቅ ለየት ያለ ነገርን ነበር ያደረገው። ድርጅቱን የበለጠ ስቴብል ለማድረግ የበለጠ ፎከስድ ለማድረግና አሁን ላይ እየሰሩ ያሉት ነገሮች ምንድናቸው? እነዛን ነገሮች የበለጠ እያጧጧፍን እንሄድ ብሎ እነዚህን 3 ነገሮች ላይ ፎከስ አረገ ማለት ነው። ታዲያ ስቲቭ ጆብስም ከወጣ በኋላ አፕል ሰርቫይቭ ማድረግ ብቻ ሳይሆን መትረፍ ብቻ ሳይሆን ዓለማችን ላይ በጣም ቫልዩብል ወይንም ዋጋ ካላቸው ድርጅቶች መካከል አንዱ ሊሆን ቻለ። እዚህ ጋር ግን ለምንድነው ይሄ እንግዳ የሆነ ነገር የሆነው ካላችሁ አብዛኛው ጊዜ አዲስ አመራር ሲመጣ እስከዛሬ የነበረውን ነገር አፍርሰው የራሳቸውን አሻራ ለማሳረፍ ነው የሚሞክሩት። ቲም ኩክ ግን ይህንን አላደረገም። ምክንያቱም ኃይልን ወይንም ስልጣንን ማግኘት በጣም ቀላል እንደሆነ አውቋል። በጣም ከባዱና ፈታኙ ነገር ምንድነው ካላችሁ እዛው በስልጣን ቦታ ላይ እንዳለ መቆየት። በተጨማሪም ደግሞ ከሱ በፊት ያለው ገዢ ወይንም ከሱ በፊት ያለው መሪ በጣም አሪፍና የድርጅቱ ፊት እንደሆነ ከታወቀ የበለጠ ያንን ስልጣን ይዛችሁ ለመቆየት በጣም ብዙ ኤፈርት ይጠይቃል ማለት ነው። ስለዚህ ቲም ኩክ መጀመሪያም እየሰራ የነበረውን ስቲቭ ጆብስ በነበረበት ጊዜ በድርጅት ውስጥ ጥሩ ሲሰሩ የነበሩትን ነገሮች የበለጠ ለማስቀጠል ነው እንጂ የሞከረው አዲስ ገዢ መጥቷል፣ አዲስ አስተዳዳሪ መጥቷል ብሎ ወደ አዲስ ነገር ለመለወጥ ወይንም ሽፍት ለማድረግ አልሞከረም። ኒኮላ ማኪያቬሊ ይህንን ኮምፖዚት ፕሪንሲፓሊቲስ ይለዋል። መጀመሪያ ያንን ሀገር ያንን ድርጅት ወይንም ያንን የሆነ ነገር እየመራው እያስተዳደረ የነበረ ሰው ነበር። ድርጅት ውስጥም ያሉት ሰዎች የራሳቸው የለመዱት ነገር አለ፣ የራሳቸው ታማኝ የሚሆኑለት ነገር አለ፣ ህግም አላቸው። ታዲያ አዲስ ገዢ አዲስ መሪ ሲመጣ ለምንድን ነው ደስ የሚላቸው? ለውጥን ስለሚፈልጉ። ነገር ግን ከትንሽ ጊዜያቶች በኋላ መጠራጠር ይጀምራሉ። አንዴ ለውጡን አገኘው ብሎ ያስባሉ። ከዛ በኋላ የድሮ ቀናቶች ግን እንዴት ደስ ይሉ ነበር ብለው በትውስታ ደግሞ መመለስ ይጀምራሉ። ሰነበትኩ ከማለታቸውም በፊት እናንተም ተነስታችሁ እንድትወጡ ይፈልጋሉ ማለት ነው። ስለዚህ ሁሉም ነገር በዚህ ፍጥነት ነው የሚሄደው። ፐርሰናል የሆነ ነገር ሳይሆን የሰው ልጅ በእነዚህ 3ቱ ሳይክሎች ውስጥ ነው እየተሯሯጠ የሚመላለሰው። ማንም ሰው ቢመጣ መጀመሪያ ደስ ይላቸዋል፣ ከዛ የድሮ ጊዜ ይናፍቃቸዋል፣ ከዛም ደግሞ ቢወጣልን ይሄ ሰውዬ ብለው መመኘት ይጀምራሉ። ታዲያ ኒኮላ ማኪያቬሊም አንድ በመጽሐፉ ላይ የተናገረው ነገር አለ። A prince is always compelled to endure those who made him prince ይላል። ይህንን በቀላሉ ሳስረዳችሁ አንድ መሪ እሱ ወደ ስልጣን እንዲመጡ ያገዙትን ሰዎች መጉዳት ወይንም ደግሞ መካድ አለበት ማለት ነው። ምክንያቱም እናንተን ወደ ስልጣን ስላመጧችሁ ብቻ ከእናንተ ኃይል ላይ ከእናንተ ዙፋን ላይ የሆነች ነገርን ቆርሰው መውሰድ ይፈልጋሉ። ሽልማት ይገባኛል ብለው ያምናሉ። ያቺን የስልጣናችሁን ሽራፊ ወይንም የኃይላችሁን ግማሽም ለነሱ ካልሰጣችሁ እናንተ ላይ መነሳት ይጀምራሉ። እናንተ ላይ ቀጥታ ባይነሱም እንኳን ሌላ የሚነሳባችሁን ሰው ይደግፋሉ። ለዚህ ነው ማኪያቬሊ ምክንያታዊ ሆኜ ልሰጣችሁ የምችለው መልስ አንድ ነው የሚለው።
ስትኖሩ የምትኖሩበትን ቦታ መምራት ወይንም መግዛት መቻል አለባችሁ፣ አለበለዚያም አጥፉት። there's no third option ወይንም ሶስተኛ ምርጫ የለም ይላል። እናንተ የምትመሩትን የምትገዙትን ቦታ ከሩቅ ሆናችሁ የምትመሩና የምትገዙ ከሆነ ምን እየተካሄደ ለመስማት በጣም የዘገያችሁ ትሆናላችሁ። ምክንያቱም እዛ ቦታ ላይ የላችሁማ። ስለዚህ እነዚህ ሰዎች ሊነሱብኝ ነው ብላችሁ በጠረጠራችሁ ሰዓት ላይ እነሱ ጮቢያቸውን ይዘው አንገታችሁ ስር ቆመዋሉ። ረፈደ። ኒኮሎ ማኪያቬሊ ይህንን ሲያስረዳም በምሳሌ ነው። በ1499 ዓ.ም ሉዊስ XII ላይ የተከሰተው ነገር ይሄ ነው ይላል። በ1499 ዓ.ም ሉዊስ XII ሚላንን ሙሉ ለሙሉ መቆጣጠር ቻለ። ያንንም ሊያደርግ የቻለው በዘር ሐረጉ ምክንያት ነበረ። ታዲያ ሚላንን ከተቆጣጠረ በኋላ ሚላን ውስጥ እየኖረ ሚላንን መግዛት የሚችል ሰው ነበረ። ነገር ግን ሚላን ውስጥ ከምኖር ከሩቅ ሆኜ ልቆጣጠራት፣ ከሩቅ ሆኜ ልግዛት አለ። ለማስተዳደርም ሞከረ። ያቺን ቦታ ድጋሚ አጣት። አሁንም መልሶ አገኛት። ድጋሚም ሊያጣት ቻለ። ለምንድነው ይሄ ሊፈጠርበት የቻለው ካላችሁ ፉል ኮንትሮል አልነበረውም። ሙሉ ለሙሉ ሚላንን መቆጣጠር አልቻለም። ምክንያቱም ሚላንን የሚቆጣጠረው በሶስተኛ ሰው ወይንም በወኪሉ ነው እንጂ ቀጥታ ራሱ እዛ እየኖረ አልነበረም። አሁንም ይህንን ተመሳሳይ ታሪክ ከሌላ ሰው ጋር እናወዳድረዋለን። ሱልጣን መህመድ II የሚባል ግለሰብ አለ። በ1453 ዓ.ም ኮንስታንቲኖፕልን በራሱ እጅ ስር ሊያደርግ ቻለ። አንድ ያቺን ቦታ ከተቆጣጠራት በኋላ ግን ቤቱን ያደረጋት እንጂ ቆይ ከሩቅ ሆኜ ልምራት አላለም። ተቆጣጠራት፣ እቤቱ አረጋት። የኃይሎች ዋና ሆኖ ቁጭ አለ ማለት ነው። የሱ መገኘት የሱ እዛ ቦታ ላይ መሆን ፕሬዘንሱ ሲምቦሊክ ወይንም ደግሞ ስልጣን አለ ኃይል አለ የሚል ምልክትን የሚሰጥ ብቻ አይደለም፣ ስትራቴጂክ የሆነ እንቅስቃሴ ነው። ለዛ ነው ያንን ቦታ ሊቆጣጠራት የቻለው። ታዲያ ማኪያቬሊ እዛ ቦታ ላይ መኖራችሁ ብቻ በቂ አይደለም፣ you have to look like the only one who belongs on the throne ይላል። እዛ የስልጣን ቦታ ላይ መቀመጥ ያለበት ብቸኛው ሰው እናንተ እንደሆናችሁ መምሰል አለበት። የምትመሩት ቦታ ላይ ያሉትን ሰዎች የለመዱትን ነገር ማስቀረት መቻል አለባቸው። ይህ ማለት ቋንቋቸውን፣ ዕለት ተዕለት የሚያደርጉትን ነገር፣ በተጨማሪም ደግሞ ለምደውታል ተብሎ የታስበውን ማንኛውንም ነገር ለነሱ ታስቀምጣላችሁ። በተመሳሳይ ሰዓት ግን ማጥፋት ያለባቸው አንድ ነገር አለ ይላል ማኪያቬሊ። የድሮ ገዢ እንዳይታወስ ማድረግ መቻል አለባችሁ። መምሪው ሊጠፋ ይገባል። በተጨማሪም ኢንፍሉዌንሱ ተጽዕኖውንም ልታጠፉት ይገባል ይላል። የድሮ መሪው አሁንም አቬይለብል ከሆነ ወይንም ደግሞ አሁንም መምራት እንደሚችል የሚያውቁ ከሆነ እናንተን ሙሉ ለሙሉ ሊያምኗቸው አይችሉም። ስለዚህ እናንተ ብቻ መታየት መቻል ይጠበቅባቸዋል። በተጨማሪም በፍጹም መዘንጋት የሌለባችሁ ነገር ይሄ ነው ይላል ኒኮሎ ማኪያቬሊ። መቆጣጠር የማትችሉትን ሰው በፍጹም ኃያል ልታረጉት አይገባም፣ ወይንም ደግሞ ስልጣን ልትሰጡት አይገባም ይላል። የሉዊ XII ሁለተኛ ስህተት እሱ ነበር። ፖፕ አሌክዛንደር VIን እንዲያድግ ወይንም ደግሞ ስልጣን እንዲያገኝ ያደረገው። ፖፕ አሌክዛንደርም አሪፍ የሚባል ኦፖርቹኒቲ ወይንም እድል ሲመጣለት ጊዜውን ጠብቆ ሉዊ XIIን ሊከዳው ቻለ ማለት ነው። ማንም ሰው ለሌላ ሰው ኃይል ማግኘት፣ ለሌላ ሰው ስልጣን ማግኘት ሪስፖንሲብል የሚሆን ከሆነ ኃላፊነት የሚወስድ ከሆነ ያ ሰው ራሱን አጠፋ ይላል። ወዳጅነትን እየመሰረታችሁ ማለፍ ምንም ክፋት የለውም። በዛ ላይ ደግሞ የሚያግዛችሁን ሰው ታገኛላችሁ፣ ጥምረት ነውና። ነገር ግን ያ ወዳጃችሁ እናንተ የያዛችሁትን ነገር መፈለግ ሲጀምር የዛኔ ነው ችግሩ የሚነሳው። ስለዚህ አብዮት እስኪነሳባችሁ ድረስ መጠበቅ የለባችሁ። አብዮትን ልብ ካላችሁ ወይንም አብዮት እንደተነሳ ካስተዋላችሁ በቃ አልቆላችኋል ማለት እኮ ነው። ለዚህ ነው ማኪያቬሊ ፖለቲካል ዲስኦርደርስ ወይንም ደግሞ የፖለቲካ መናጋት ልክ እንደ ወረርሽኝ ነው። ቶሎ ያንን ወረርሽኝ ማጥፋት ከፈለጋችሁ በጊዜ መድረስ አለባችሁ። አንዴ ግን ከተባዛ በኋላ በምንም ተአምር ልትይዙት አትችሉም ማለት። ስለዚህ አሁን ከሁለተኛው ለሰን ወይንም ከሁለተኛው ቻፕተር ወደ ራሳችን መተግበር የምንችለው ነገር ምንድን ነው? ሩል ፍሮም ዊዝን፣ ከውስጥ መምራትን። ያፈራኋቸው ወዳጆች አሉ ብላችሁ የምታስቧቸውን ጥምረቶቻችሁን በአጠቃላይ ልክ እንደ ራይቫሎች፣ ልክ እንደ ተቀናቃኞች መመልከትንም ይጠይቃል። ህይወት መቼስ ችግር በችግር የተሞላች ነችና ችግርም እናንተን አያጣችሁ። ስለዚህ ችግሮች በመንገዳችሁ ላይ ሲወረወሩ እንዴት ዲል ማድረግ እንዳለባችሁ ማወቅ መቻል አለባችሁ። ማኪያቬሊ በፖለቲካል ዲስኦርደር ነው ምሳሌ ሊሰጣችሁ የቻለው። እኔ ግን ለእናንተ በህይወታችሁ ውስጥ ብዙ አይነት ችግሮች ሊፈጠሩ ይችላሉ። እነዛ ችግሮች ልክ እንደ ዲዚዝ ይሆናሉ፣ እየተባዙ ይሄዱባቸዋል ማለት ነው። አንዴ እየተባዙ ከሄዱ ደግሞ ልትቆጣጠሯቸው አትችሉም። ስለዚህ ችግሮች በህይወታችሁ ውስጥ የሚከሰቱ ከሆነ በጊዜ ልትቀርፏቸው ይገባል። ስትቀርፏቸውም ደግሞ ዳይሬክትሊ መሆን አለበት። ምንም አይነት ሽሽት ወይንም በሶስተኛ ወገን የሚባል ነገር የለም። ችግሩን ፊት ለፊት ልታገኙት ይገባል፣ ችግሩንም ልታስወግዱት ይገባል ማለት ነው።
በተጨማሪም ደግሞ እናንተ ትልቅ ደረጃ ላይ ስትደርሱ የሚያጨበጭቡላችሁ ሰዎች መቼም ቢሆን ይጠብቁኛል ብላችሁ እንዳታስቡ። እናንተ ያላችሁበትን ቦታ አጥብቀው ይፈልጉታልና። ምናልባትም የሚያጨበጭቡላችሁ ሰዎች ከልባቸው ነው ወይንም የእናንተን ቦታ ሳይመኙት እነሱ እናንተ ስክሲድ እንድታረጉ ፈልገው ነው ተብሎ ቢታሰብ እንኳን ሲስተሙ መጀመሪያ መስመር የያዘና ስቴብል መሆን አለበት። የተረጋጋ የሰከነና ቅርጽ የያዘ ከሆነ እሺ። ነገር ግን ሲስተሙ ኦርጋናይዝድ ያልተደረገበት ቦታ ላይ እናንተ ከደረሳችሁ አንድ የፈራረሰውን ቦታ ሄዳችሁ እኔ ልመስርተውና ድጋሚ ሀያል ላድርገው ካላችሁ ከሰው ልጅ ታማኝነትን መጠበቅ የለባችሁም። ታማኝነት ከሰዎች አግኝቻለሁ ብላችሁ ስጠብቁ የምትከዱበት ጊዜ በጣም ቀርቧል ማለት ነው። በኒኮሎ ማኪያቬሊ የተጻፈው ዘ ፕሪንስ የተሰኘውን መጽሐፍ የመጀመሪያውን 2 ቻፕተር በዚህ መንገድ ተመለከት። ከዚህ በኋላም በፓርት 2 እመጣላችኋለሁ። ፓርት 2 ደግሞ የማይበቃ ከሆነ ፓርት 3 ያለን እናልፋለን ማለት ነው። እስከ መጨረሻው ስለተከታተላችሁ ያመሰግናለሁ። ቻው።